እንስሳን ለሰው ግልጋሎት የፈጠረው አላህ ሰውን ግን የፈጠረው ለራሱ ዓላማ ሲል ነው። ኢላ ሊያዕቡዱን እኔን ልታመልኩ በብቸኝነት ልትገዙ በኔ ትእዛዝ ልትኖሩ እንጂ ለሌላ ዓላማ አልፈጠርኳችሁም። ስለዚህ ሁሌም መርሳት የሌለብን ነገር ወደዚህ ምድር የመጣንበት ሰው ሁነን የተፈጠርንበትን ዓላማ ነው። አላህ ዒባዳን ይፈልጋል። ዋና በኃላፊነት የተጣለብን የዒባዳው ጉዳይ ነው። ነገ የውሙል ቂያማ በጌታ አላህ ፊት በፍርድ ሚዛን የሚያስጠይቀንም ይሄ ነው። ላ ዩሽሪኩ ቢሂ ሸይአ በሱ አምልኮ ላይ አንዳችንም አካል ሳያጋሩበትም ሲፈጥራቸው ብቻውን እንደፈጠራቸው ያላጋዥ ያላማካሪ ማንም ሐሳብ ሳይሰጠው በራሱ ዕውቀትና ችሎታ እንደፈጠረን ሲያበላን ሲያጠጣን በራሱ ኃይል ብቻ እንደሚረዝቀን ስናመልከውም ብቻውን ልናመልከው ይፈልጋል። ከሱ ጋር አብረን የምንጠራቸው በዱዓ ወቅት የምንማጸናቸው በችግር ሰዓት ኑ ድረሱልን የምንላቸው ሌሎች አካላት እንዲኖሩ በፍጹም አላህ አይፈልግም። ከመላእክትም ከነቢያትም ከሳሊሖችም ከሹሃዳዎች ከሰማዕታት ከታላላቆች ከመላእክትም ከየትኛውም ወገን አላህ ተደራቢን አይፈልግም። ብቻውን በቂ ነው። አላህ የዱንያን ህይወት አስተውለን ካየነው በሁለት ተቃራኒ ነገሮች ነው ሙሉ ዙሪያዋን የከበባት። ሰምጠን እንዳንቀር ዛሬ ህይወት ካለ ነገ ሞት አለ። ዛሬ ደስታ ካለ ነገ ሐዘን ቤታችን ይገባል። ዛሬ ጤነኞች ከሆንን ነገ በህመም መሰቃየታችን አይቀርም። ዛሬ ካገኘን ነገ ማጣታችን አይቀርም። ዛሬ የከበረ ሀብታም የሆነ ነገ ይደህያል። ዛሬ ሰላማዊ አየር ይተነፍስ የነበረ ነገ በጦርነት ይታመሳል። ልክ እንደ ሰሜኑ የሀገራችን ክፍል ማለት ነው። إذا كنت في الدنيا عن الخير عاجزا فما أنت في يوم القيامة صانع ከሁሉ በፊት ያው ለመጀመሪያ ጊዜ በዚህ ሐሰን ሁሴን መስጂድ ላይ ጌታችን አምላካችን አላህ ፍቃዱ ሆኖ ከእናንተ ጋር ስላገናኘኝ ክብርና ምስጋና ለዓለማቱ ጌታ ለአላህ የተገባው ይሁን። አልሐምዱሊላህ ረቢል ዓለሚን። ከዛም በመቀጠል ያው ባለን አጭር ሰዓት ውስጥ አምላካችን አላህ ፍቃዱ ከሆነ የተወሰኑ ነጥቦችን ለነፍስያዬም ለእናንተም ላስታውሳችሁ አደርጋለሁ። ወደ 3 ወይም 4 ነጥቦችን ይዣለሁ። የመጀመሪያው ነጥብ ምንድነው? ወደዚህ ምድር የመጣነው ሰው ሆነን የተፈጠርነው ዓላማና ሚስጥሩ ምንድነው? ወደዚህ ምድር የመጣንበት ሰው ሆነን የተፈጠርንበት ዋነኛው ሚስጥር ዒባደቱላህ ዐዘ ወጀል ጌታ አላህን ማምለክ እርሱን በብቸኝነት መገዛት። አላህ መመለክን ይወዳል፣ መመለክን ይፈልጋል። ለዚህም ሲባል እኛን ፈጥሮናል ማለት ነው። ኢላ ሊያዕቡዱን ልታመልኩኝ ልትገዙኝ እንጂ ለሌላ ዓላማ አልፈጠርኳችሁም ነው ያለው። ከእንስሳ የምንለየው ዋነኛውና አንዱ መለያችን በዚህ ምድር ላይ የተፈጠርንበት ዓላማ ነው። ከዛ ውጪ ብዙም የሚለያየን ነገር የለም። እኛ ምን ተነፍሰውን አየር እነሱም ይተነፍሳሉ። እኛ ምን እንመገበውን መብል ይበላሉ። እኛ ምን ጠጣውን መጠጥ ይጠጣሉ። ያ የበላነውን የጠጣነውን ከሰዓታት በኋላ በቆሻሻ መልክ ከሰውነታችን እንደምናስወግደው እነሱም ያንኑ ስርዓት ይፈጽማሉ። ምንም ልዩነት የለንም ነው። ጠዋት የተለያየ አይነት የሥራ ዘርፍ ካለን ለልዩ ልዩ ስራ የምንወጣ የምንሰራ ሰዎች ከሆንን ይሄም ስራ ከነሱ አይለየንም። እነሱም ስራ አላቸው። ጠዋት ማልደው ይወጣሉ። ጓሮ ገብተው የእርሻ አገልግሎት የሚሰጡ አገልግሎት ይሰጣሉ። እንደ በሬና አይነቱ ገበያ ወጥተው ዕቃን እየተጫኑ ከቦታ ወደ ቦታ የሚያመላልሱ እንደ አህያ በቅለዋሉ። ሰውንና ዕቃን ደግሞ በመጫን የትራንስፖርት አገልግሎት የሚሰጡ እንደ ፈረስ እንደ ግመል አይነቶች አሉ። ቤትና አካባቢን ከእንግዳና ከሌባ የሚጠብቁ በጥበቃ ስራ ላይ የተሰማሩ ውሾችና መሰሎቻቸው አሉ ማለት ነው። አዝመራን የሚጠብቁ ሌሎችም ይኖራሉ። ስለዚህ እኛ ስራ ላይ መሰማራታችን ከእንስሳ ይለየናል ማለት አይደለም። ማታ ሲደክመን ቤት እንገባለን፣ እናርፋለን፣ እንተኛለን። እነሱም ያርፋሉ፣ ይተኛሉ። ምንድነው ታዲያ ከእንስሳ የሚለየው? ሰው ትዳር መስርተን መሰሎቻችንን እናፈራለን ከሆነ እነሱም ትዳር ብለው ባይሰይሙትም ከተቃራኒ ጾታ ጋር ሰው የሚፈጽመውን ነገር እነሱም ይፈጽማሉ፣ መሰሎቻቸውን ያፈራሉ። አንድ ቀን አጀላችን ሲደርስ እንደምንሞተው እንደምንሰናበተው እነሱም ይሞታሉ ማለት ነው።
ምንድነው ዋናው ልዩነት ከተባለ ግን ወደዚህ ምድር የመጣንበት ሰው ሆነን የተፈጠርንበት ዓላማ ነው። አላህ እኛን ሲፈጥረን ለዒባዳ ለአምልኮ ስለሆነ እነሱን ሲፈጥራቸው ግን ለዒባዳ አልፈጠራቸው፣ ለሰው ግልጋሎት እንዲሰጡ እንዲጠቅሙ ነው የፈጠራቸው። هو الذي خلق لكم ما في الأرض جميعا እርሱ አላህ ማለት በምድር ላይ ያለውን ሁሉ በጠቅላላ ለናንተ አገልግሎት ብሎ የፈጠረላችሁ ነው አለ። አላህ እንስሶችን ለኛ ግልጋሎት ብሎ ስለፈጠራቸው ሐላል የተደረጉትን እያረድን ስጋ እንበላለን፣ ወተታቸውን እያለብን እንጠጣለን፣ ቆዳዎቻቸውን ገፈን ከብርድ መከላከያ ሙቀት ለማግኘት ልብስና የመሳሰለውን እንሰራለን። ሐላል ያልተደረጉትን ለውበት፣ ለጌጥ፣ ለትራንስፖርት፣ ለጭነት ለመሳሰለው ነገር እንገለገልባቸዋለን። እንስሳን ለሰው ግልጋሎት የፈጠረው አላህ ሰውን ግን የፈጠረው ለራሱ ዓላማ ሲል ነው። ኢላ ሊያዕቡዱን እኔን ልታመልኩ በብቸኝነት ልትገዙ በእኔ ትእዛዝ ልትኖሩ እንጂ ለሌላ ዓላማ አልፈጠርኳችሁም። ስለዚህ ሁሌም መርሳት የሌለብን ነገር ወደዚህ ምድር የመጣንበት ሰው ሁነን የተፈጠርንበትን ዓላማ ነው። አላህ ዒባዳን ይፈልጋል። ዋና በኃላፊነት የተጣለብን የዒባዳው ጉዳይ ነው። ነገ የውሙል ቂያማ በጌታ አላህ ፊት በፍርድ ሚዛን የሚያስጠይቀንም ይሄ ነው። ዛሬ ሊያሳስበን ሊያስጨንቀን የሚገባው ከተፈጠርንበት ዓላማ ምን ያህሉን ከግብ አድርሰናል አሳክተናል የሚለው ነው። ዋቂዑ ተጨባጩ ግን በተቃራኒው ሆነናል። አላህ በእኛ ላይ በኃላፊነት የጣለውን ነገር ረስተን እሱ ራሱ በኃላፊነት የወሰደውን ነገር ከሱ ተቀብለን የምናስበው የምንጨነቀው ስለዛ ሆኗል። ጠዋት ማታ ሀም ገማችን ስለ ኑሮ ጉዳይ ሆኗል። ስለምንበላው ስለምንጠጣው ነው የምንጨነቀው። ስለምንለብሰው ስለምንኖረው ቤት ነው። ስለ አየሩ ስለ ሰላሙ ነው ሁሌም ጭንቀታችን። እነዚህ ሁሉ ግን በአላህ ኃላፊነት ስር የነበሩ ናቸው። እኛ እንድንጨነቅበት እንድናስብበት በኃላፊነት ለኛ አልተሰጠንም። ለዒባዳ የፈጠረን አላህ ዒባዳውን በአግባቡ ለማከናወን በህይወት መኖር ያስፈልገናል። በህይወት እንድንኖር መብል መጠጥ ያስፈልገናል፣ ሰላም ያስፈልገናል። ይሄንን ስለሚያውቅ ከአየቱ ቀጥሎ ደግሞ የኔ ኃላፊነት እነሱ ናቸው ብሎን የነገረን ማ ኡሪዱ ሚንሁም ሚን ሪዝቅ እኔ ከናንተ ለራሳችሁም ይሁን ለቤተሰቦቻችሁ ሲሳይን ትችሉ ዘንዳ አልፈልግም አልጠይቃችሁም። ወማ ኡሪዱ አን ዩጥዒሙን እኔንም ትመግቡኝ ዘንዳ ከናንተ ምንም የምፈልገው ነገር የለም። ይሄ የኔ ኃላፊነት ስለሆነ ኢነላህ ሁወ ረዛቁ ዙል ቁወቲል መቲን እኔው አላህ ራሴ ሲሳይን ሰጪ የብርቱ ኃይል ባለቤት ነኝ። ኃላፊነቱ በእኔ ላይ ነው። የናንተ ኃላፊነት እኔን መገዛት ነው ያለው። እኛ የተጣለብን ኃላፊነት አላህን በምን አይነት መልኩ እናመልከዋለን የሚለው እንጂ እንዴት ኑሯችንን የሰመረ ማድረግ እንችላለን የሚለው አይደለም። ይሄ የሱ ኃላፊነት ነው። በዚህ አየት ላይ ብቻ ሳይሆን ሱረቱ ጣሃ ቁጥር 134 አካባቢም ላይ ለረሱል አለይሂ ሰላቱ ወሰላም በግልጽ ቋንቋ ነግሯቸዋል። የእርሶ ሚና ይሄ ነው፣ የኔ ሚና ይሄ ነው ብሎ ምንድነው ያላቸው? ወአሙር አህለከ ቢሰላህ ቤተሰቦችህን በሰላት እዘዛቸው፣ ወስጠቢር ዐለይሃ በሷም ላይ ጽና፣ ቋሚ ተሰላፊ ሁን ይላል። ይሄ ያንተ ኃላፊነት ግዳጅህ ነው። ለመስገድና አንተ ሁሌም በህይወት ለመኖር የሪዝቅ ጉዳይ ከሆነ የሚያሳስብህ ላ ነስአሉከ ሪዝቃ በሲሳይ ጉዳይ ለራስህም ሆነ ለቤተሰብህ ትችላቸው ዘንድ እኔ አልጠይቅህም። ነሕኑ ነርዙቁክ እኔው ራሴ ሲሳዩን ሰጥሃለሁ። ወልዓቂበቱ ሊተቅዋ ምስጉኒቷ መጨረሻ አኺራ ዛሬ በዱንያ እኔን ለሚፈሩ ለሚጠነቀቁት ነች ይላል አላህ። በዚህም አየት ላይ አላህ የራሱ ኃላፊነት ምን እንደሆነ የኛም ድርሻ ምን እንደሆነ ነግሮናል። የኛ ድርሻ ራሳችንንም ቤተሰቦቻችንንም በሶላት በማዘዝ በዛ ላይ መጽናት ነው። የሲሳይ ጉዳይ ከሆነ እሱን አልጠየቅኳችሁም የኔ ኃላፊነት ነው ያለው። ሱረቱ ሁድ ቁጥር 6 ላይ እንደዚሁ ጌታችን ይሄንን ሐሳብ ገልጾታል። ወማ ሚን ዳበቲን ፊል አርዲ ኢላ ዐለላሂ ሪዝቁሃ መሬት ላይ አንዲትም ተንቀሳቃሽ የለችም ሲሳይዋ በእኔ በአላህ ላይ ተመድቦ ኃላፊነቱን እኔ ወስጄ የምረዝቃት ብሆን እንጂ ነው ያለው። አላህ የሲሳዩን ጉዳይ ሙሉ ኃላፊነት የወሰደው እሱ ነው ማለት ነው። እኛ ላይ የተጣለው ኃላፊነት የሱን ትእዛዝ እንዴት ከግብ ማድረስ እንዳለብን እንድናስብ እንድንጨነቅ ብቻ ነው። በሌላም ቦታ እንደዚሁ ወከአይ ሚን ዳባ መሬት ላይ እጅግ በጣም ብዙ አይነት ተንቀሳቃሾች አሉ።
እነዚህ ሁሉ ተንቀሳቃሾች ላ ተሕሚሉ ሪዝቀሃ ሲሳያቸውን የማይችሉ ናቸው ይላል። ነገር ግን የፈጠራቸው አላሁ የርዙቁሃ ወኢያኩም እነሱንም እናንተንም ጭምር አላህ ይረዝቃል። ማብላት ማጠጣት በህይወት እንድንቆይ ማድረግና መንከባከብ አላህ ለራሱ የወሰደው ኃላፊነት ሲሆን እኛ ላይ የተጣለው ኃላፊነት ዒባደቱሁ ዐዘ ወጀል አላህን በብቸኝነት ማምለክ ሳናጋራበት እሱን ብቻ መገዛት። ሙዓዝ ብኑ ጀበል ረዲየላሁ ዐንሁ ሲናገር ኩንቱ ሪድፈ ረሱሊላሂ ሰለላሁ ዐለይሂ ወሰለም ዐላ ሒማሪን አለ። አንድ ቀን ከአላህ መልእክተኛ ጋር በአንድ አህያ ከኋላቸው ተፈናጥጬ ቁጭ ብዬ ነበር። ፈቃለ ሊ ያ ሙዓዝ አንተ ሙዓዝ ወይ ብለው ሲጠሩኝ ቁልቱ ለበይከ ያ ረሱለላህ ዐለይሂ ሰላቱ ወሰላም አቤት አንቱ የአላህ መልእክተኛ ሆይ ስላቸው ቃለ አተድሪ ማ ሐቁ ላሂ ዐለ ልዒባድ ወማ ሐቁ ልዒባዲ ዐለ ላሂ ዐዘ ወጀል አላህ በባሪያዎቹ ላይ ያለው መብቱ ምን እንደሆነ ባሮች ደግሞ በአላህ ላይ የሚኖራቸው መብት ምን እንደሆነ ታውቃለህን አሉኝ። ቁልቱ አላሁ ወረሱሉሁ አዕለም አላህና መልእክተኛው የበለጠ ያውቃሉ እኔ አላውቅም ስላቸው ቃለ ፈኢነ ሐቀ ላሂ ዐላ ዒባዲህ አላህ በባሪያዎቹ ላይ ያለው መብቱ አሉ እኛ ልንፈጽመው የሚገባ ግዳጅ ማለት ነው። አን ያዕቡዱህ እሱን ሊያመልኩት እርሱን ብቻ ሊገዙት ነው። ሲያመልኩትና ሲገዙት ወላ ዩሽሪኩ ቢሂ ሸይአ በሱ አምልኮ ላይ አንዳችንም አካል ሳያጋሩበት ሲፈጥራቸው ብቻውን እንደፈጠራቸው ያላጋዥ ያላማካሪ ማንም ሐሳብ ሳይሰጠው በራሱ ዕውቀትና ችሎታ እንደፈጠረን ሲያበላን ሲያጠጣን በራሱ ኃይል ብቻ እንደሚረዝቀን ስናመልከውም ብቻውን ልናመልከው ይፈልጋል። ከሱ ጋር አብረን የምንጠራቸው በዱዓ ወቅት የምንማጸናቸው በችግር ሰዓት ኑ ድረሱልን የምንላቸው ሌሎች አካላት እንዲኖሩ በፍጹም አላህ አይፈልግም። ከመላእክትም ከነቢያትም ከሳሊሖችም ከሹሃዳዎች ከሰማዕታት ከታላላቆች ከመላእክትም ከየትኛውም ወገን አላህ ተደራቢን አይፈልግም። ብቻውን በቂ ነው። ሲፈጥረን ብቻውን ፈጥሮናል። ሲያበላ ሲያጠጣ እስካሁን ድረስ ሲንከባከበን ብቻውን የሸፈነው። ሲቸግረን ድረስልን የምንለው እንጂ ድረሱልን የምንላቸው መኖር የለበትም። ችግሩም ሲወገድ የምናመሰግነው እንጂ የምናመሰግናቸው ሌሎች አካላቶች የሉ። ሳታጋሩ እርሱን ብቻ መገዛት አላህ በእኛ ላይ ያለው ሐቅ ነው አሉ። ፈኢነ ሐቀ ልዒባዲ ዐላ ላህ ከዛም ቀጠሉና መልእክተኛው ባሮች ደግሞ በአላህ ላይ የሚኖራቸው መብት አሉ። አላህ ለባሪያው አዛኝ ከመሆኑ የተነሳ በራሱ ላይ ዋጅብ ያደረገው ማለት ነው። ማንም ህግ ሳያወጣበት በአላህ ላይ ይሄን መስራት ዋጅብ ነው ብሎ ማንም ሳይደነግግበት እሱ ራሱ ከአዘኔታው የተነሳ ለባሮች መብት ብሎ በራሱ ላይ ዋጅብ ያደረገው አንላ ዩዐዚበ መን ላ ዩሽሪኩ ቢሂ ሸይአ በሱ አምልኮ ላይ ማንንም ሳያጋራ በተውሂዱ ላይ እንደጸና በላኢላሃ ኢላላህ እምነቱ አላህን የተገናኘ የሞተ ባሪያውን በእሳት ላይ ቀጣው ነው። ይሄ የባሮቼ መብት ነው ብሎ አላህ የሰጣቸው ነው ብለው ነገሩት። ይሄንን ሲሰማ ሙዓዝ ቁልቱ ያ ረሱለላህ ዐለይሂ ሰላቱ ወሰላም አፈላ ኡበሽሩ ናስ ታዲያ የዞርኩኝ ሰዎችን አላበስርም እንዴ አለ። በላኢላሃ ኢላላህ እምነታችሁ ላይ ከጸናችሁ ሁሌም አላህን ብቻ ከተገዛችሁ በሱ አምልኮ ላይ ማንንም ካላጋራችሁ አላህ ላይ ቀጣችሁ ጀነትን ሊሰጣችሁ መብት አላችሁ ብዬ ላበስራቸው ወይ ስላቸው ቃለ ላ ቱበሽሩሁ አሁን እንዳታበስራቸው አሉ። ኢማን በልባቸው ዘልቆ ያልገባበት ያልጠነከሩበት ወቅት ነውና እንዳታበስራቸው። ምክንያቱም በዚህ ምክንያት የጀነት ሰዎች መሆናቸውን ከነገርካቸው ፈየተኪሉ ሌሎች ህግጋትን በመርሳት እሷ ላይ ብቻ ይደገፉና ይሳነፋሉ፣ ወንጀልን ይፈጽሙና ለቅጣት ይዳረጋሉ። አሁን ላይ እንዳትነግራቸው አሉት። فأخبر بها معاذا رضي الله عنه عند موته تأثما لموت أكبابي جن إهنن حديث تناغرو تنفسو موتا بايناغر እሱ እንዳወቀው ደብቆት ቢቀር ነገ የውሙል ቂያማ ከሳቸው የሰማውን ባለማስተላለፍ ወንጀል መከሰስን ስለሰጋ ማለት ነው። እኛም ከሙዓዝ ሐዲስ ምን ተማርን? አላህ በእኛ ላይ ያለው ትልቁ ሐቅ እሱን በብቸኝነት ማምለክ፣ እሱን በብቸኝነት መገዛት ነው ማለት ነው። ወደዚህ ዱንያ ለዚህ ዓላማ መምጣታችንን መቼም ቢሆን መርሳት የለብንም። ዘላለም አንኖርም። ህይወትን ልናጣጥም አይደለም የመጣ ነው። ነገ ሟቾች ነን። የዱንያ ህይወት የከፋውም የደላውም
ያገኘውም ያጣውም በሰላም ባለበት አካባቢ የኖረውም ጦርነት በታመሰበት ስፍራም ያለው አንድ ቀን መሞቱ አይቀርም። ኩሉ ነፍሲን ዛኢቀቱል መውት ነው። እያንዳንዲቷ ነፍስ ሞትን ቀማሽ ነች። ሁሉም ከሞት በታች ነው። ከሞት በላይ የሆነ የሞት ፈጣሪ የሆነው አላህ እንጂ ሌላ ማንም የለም ነው ያለው። ነፍስ የተባለ በጠቅላላ ማለት ነው። ጂኖች አይቀርላቸው፣ ሐተል መላኢካ መላእክትም ቢሆን አይቀርላቸው። በቀንዱ ወይም በጥሩምባው የተነፋ ጊዜ ፈሳዒቀ መን ፊ ሰማዋት በሰማይ ውስጥ ያሉ መላእክቶች በድንጋጤ ይወድቃሉ፣ ይሞታሉ ማለት ነው። ስለዚህ የማይሞተው የሞት ፈጣሪ የሆነው አንድ አላህ ብቻ ነውና ነፍስ ሁሉ ሞትን ቀማሽ ነች። ወኢነማ ትወፈውነ ኡጁረኩም የሥራዎቻችሁ ምንዳ በተሟላ መልኩ የሚሰጣችሁ የምትመነዱት የውሙል ቂያማ በዕለተ ትንሣኤ ሙታን ሁሉ ከመቃብር በሚቀሰቀሱበት ቀን ነው። ታዲያ የዛኔ ፈመን ዙሕዚሐ ዐኒ ናሪ ወኡድኺለ አልጀና ከጀሃነም እሳት እንዲርቅ የተደረገና በአላህ ተውፊቅ ጀነት የተገባ ሰው ይላል ጌታችን። አላህ ከነሱ ያደርገን። ለጀነት የሚያበቃ ስራ የለንም። በራህመቱ ግን አላህ ከጀነት ሰው ይበለን። ከጀሃነም እሳት የተራቀና በኔ ረህመት ጀነት እንዲገባ የተደረገ ሰው ፈቀድ ፋዝ ይላል። በርግጥም ስኬታማ እድለኛ ሆነ ይላል። ትልቁ እድል ማለት ከአላህ ቁጣና ቅጣት ድኖ የዘላለም ህይወት የሆነውን ጀነትን መውረስ ነውና የዱንያው እስከተባለ አላህ ቀጥሎ ምን አለ? ወመል ሐያቱ ዱንያ እቺ የዱንያ ህይወት እኮ አይደለችም ይላል አላህ። መጀመሪያ ስያሜዋን ራሱ ዱንያ ብሎ ነው የጠራት። ደና ከሚለው ፊዕል ወይም ግስ ርቢ ሆኖ ነው የመጣው። ደና ማለት ቀረበ ማለት ነው። ዱንያ ተብላ ወይም ቅርቢቷ ተብላ የተሰየመችው ለመጥፋትና ለመወገድ በጣም የቀረበች ከመሆኑ አንፃር ዘለቄታ ስለሌላት። ስለዚህ እቺ የቅርቢቷ ህይወት ወይም ዱንያ አይደለችም ኢላ መታዕ ይላል አላህ። አንደኛ ዘለቄታ የሌለው ጥቅም እንጂ አለ። መታዕ ማለት አብሮ የማይቆይ የማይዘወትር ጊዜያዊ ጥቅም ነው፣ ዘለቄታ የሌላት መጠቃቀሚያ። ሁለተኛ አልጉሩር መሸነጋገያ፣ የማይጨበጥ የማይያዝ። ዱንያ መጣች ስትባል ትሄዳለች፣ ሄደች ስትባል ትመጣለች። ዋስትና የሌላት በተስፋ ዓለም ላይ ብቻ የምትመላለስ ነች። እቺ ነች የዱንያ ህይወት ነው ያለው አላህ። የዱንያን ህይወት አስተውለን ካየነው በሁለት ተቃራኒ ነገሮች ነው ሙሉ ዙሪያዋን የከበባት፣ ሰምጠን እንዳንቀር። ዛሬ ህይወት ካለ ነገ ሞት አለ። ዛሬ ደስታ ካለ ነገ ሐዘን ቤታችን ይገባል። ዛሬ ጤነኞች ከሆንን ነገ በህመም መሰቃየታችን አይቀርም። ዛሬ ካገኘን ነገ ማጣታችን አይቀርም። ዛሬ የከበረ ሀብታም የሆነ ነገ ይደህያል። ዛሬ ሰላማዊ አየር ይተነፍስ የነበረ ነገ በጦርነት ይታመሳል። ልክ እንደ ሰሜኑ የሀገራችን ክፍል ማለት ነው። ሁለት ተቃራኒ ነገሮች የዱንያን ህይወት ከበዋታል። ሁልጊዜ ሰላም እንጂ ረብሻ ባይኖር፣ ሁሌ ማግኘት እንጂ ማጣት ባይኖር፣ ሁሌ ደስታ እንጂ ሐዘን የሚባል ነገር ባይኖር ኖሮ ማን ነው አኼራን የሚያስብበት ጊዜ የሚኖረው? በዱንያ ፍቅር ሰምጠን ብልጭልጮቿን እያደነቅን ከፍራፍሬዎቿ እየተመገብን አኼራ የሚባል ዓለምን ከናካቴው በረሳ ነው ነበር። ግን ዋና የተፈጠርነው ለአኼራ ነው። እውነተኛ ኑሮም የአኼራ ኑሮ ነውና አኼራን እንዳንዘነጋ አላህ የዱንያን ህይወት በጣፋጭና መራራ በሆኑ ሁለት ተቃራኒ ነገር ከቧታል ማለት ነው። ለኛው ስላሰበልን ለኛው በማዘን ነው ማለት ነው። ስለዚህ ከኛ ጋር አብሮን የማይዘልቅ አብሮን የማይዘወትር መልካም ነገር ከሆነ ከሌለ የሚዘወትርና አብሮን የሚሆን ነገር ከሌለ ለምንድን ነው ለዱንያ ህይወት ተናፉስ የምናደርገው? እሱም ዋስትና የሌለው ተስፋ ላይ ብቻ ነው። የአኼራው ግን 100% ዋስትና አለው። የመዳናችንን ጉዳይ በእጃችን ነው ያለው። እጣፈንታችንን እኛው መወሰን እንችላለን። በ66 የቁርአን አንቀጾች ላይ እንደተናገረው ኢላ الذين آمنوا وعملوا الصالحات እንዳለው ሁለቱን መስፈርቶች ማሟላት ከቻለን ያለምንም ጥርጥር የጀነት ሰዎች ነን። ያንን እጣፈንታ መወሰን የኛ ድርሻ ነው። ዱንያ ላይ ግን የለፋ ሁሉ አያገኝም። ብዙም ያለፋ ሁሉ ደግሞ ያጣል ማለት አይደለም። ስንቶች ትላንት ንግድ ጀምረው በአቋራጭ ማለት ነው ጥሰው ተተኩሰው ወጥተው ሚሊዮነር የሆኑ አሉ። ስንት ዓመት ወደ ንግዱ ዓለም ገብተው እስካሁን ድረስ ያልተሳካላቸው ስንቶች አሉ። አላህ ጥበበኛ ነው። ከዚህ ጀርባ ለባሪያዎቹ ስለሚያዝን ማን ዱንያን ማግኘት አለበት፣ ማን ሚዛናዊ መሆን አለበት፣ ማን ማጣት አለበት፣ ውሳኔው የርሱ ነው። ስለዚህ
ለአኺራ ነውና የተፈጠርነው የአኺራ ጉዳይን በዒባዳ እናስተካክል። የመጀመሪያው አደራ ምለው ለነፍስያዬም ለናንተም ሁሌም ዱንያ ላይ እዚህ ስንመጣ የተፈጠርነው ለአኺራ ለዒባዳ መሆኑን መርሳት የለብንም። ነገ መሞታችን አይቀርምና ማለት ነው። አንደኛው ነጥብ ይሄ ነው። ሌላው ሁለተኛው ደግሞ ወደ አላህ መመለስን መርሳት የለብንም። ኃጢአታችን እየበዛ ነው፣ መልካም ስራችን እየቀነሰ ነው። ስለዚህም ተውበት በማድረግ ኢስቲግፋርን በማብዛት ወደ ጌታችን ወደ አላህ መንገድ እንመለስ። ተውበትና ኢስቲግፋር ያላስማሩትን ይቅርታ ያላስገኙለትን ኃጢአት ሰደቃም ሆነ መልካም ስራ በምንም አይነት መልኩ ሊያሰርዙ አይችሉም። ከከባኢረ ዙኑብ ጀምሮ እስከ ኩፍርና ሽርክ ድረስ ያሉ ወንጀሎች ከአላህ ዘንድ ይቅርታ ሊገኝ የሚችለው በትክክለኛ ተውበትና ኢስቲግፋር ብቻ ነው። ተውበትና ኢስቲግፋር ያላደረገ ሰው በምንም አይነት መልኩ ሊድን አይችልም ነው። የመልካም ስራ ብዛት የዒባዳ አይነቶች ካስተሰረዩ አላህ ዘንድ መቅቡል ከሆኑ እንኳን በሰጋኢረ ዙኑብ በታናናሽ ወንጀሎች የተገደቡ ነው የሚሆነው። ብዙ ትላልቅ ጥፋቶቻችን ብዙ ወንጀሎቻችን ግን በተውበት በኢስቲግፋር ይቅርታን ማግኘት ይቻላል። አላህም ሲናገር ሱረቱ ኑር ላይ ወቱቡ ኢለላሂ ጀሚዓን አዩሀል ሙእሚኑን ለዓለኩም ቱፍሊሑን ይላል። ለዓለኩም ቱፍሊሑን ትድኑ ዘንዳ አለ። ከመካከላችን መዳን የማይፈልግ ሰው አለ አለ እንዴ? የሚያስጨንቀን እሱ አይደል? ነገ ነፍስያዬ ከአላህ ቁጣና ቅጣት ትድናለች ወይስ አትድንም ነው አይደል? እንደ ሙስሊም የሚያስጨንቀን። አላህ ደግሞ ምን አለ? መዳንን ከፈለጋችሁ ወቱቡ ኢለላህ ሁላችሁም ወደኔ ወደ ጌታችሁ ወደ አላህ ተመለሱ ይላል። ጀሚዓን በጠቅላላችሁ አዩሀል ሙእሚኑን በአላህና በመጨረሻ ቀን እናምናለን ምትሉ አማኞች ሆይ ነው ያለው። መዳን ከሆነ የሚያስጨንቃችሁ ተውበት አድርጋችሁ ተመለሱ ነው ያለው። በአላህ ያልተመከርን ታዲያ በመንገድ ላይ ሰባኪዎች መንግስተ ሰማይ እንድትገቡ ንስሐ ግቡ፣ መንግስተ ሰማይ ቀርባለችና ንስሐ ግቡ የሚል ሰባኪ ያስፈልገናል እንዴ? ስለ ንስሐ አላህ ነግሮናል በቁርአኑ። መዳን የምትፈልጉ ከሆነ ወደኔው ወደ ጌታችሁ ተመለሱ ነው። ከሱ ውጭ ሊያድነን የሚችል ከሱ ውጭ ሊፈርድብን የሚችል ማንም የለም። የፈጠረን እርሱ ነው፣ ሕያው ያደረገን እሱ ነው፣ ሲሳይ የሚሰጠን እሱ ነው፣ ነገ የሚፈርድም አላህ ብቻ ነው። ከሱ ቁጣና ቅጣት ለመዳን ተውበት መሰረታዊ ነገር ሊሆን ይገባል። ዕለታዊ ተግባራችን መሆን አለበት። አላህ ሱረቱ ዙመር 39ኛው ሱራ አንቀጽ 53 ላይ ቁል ያ ዒባዲየ አለዚነ አስረፉ ዐላ አንፉሲሂም በነፍሶቻችሁ ላይ ወሰን ያለፋችሁ ድንበር የጣሳችሁ ባሮቼ ሆይ ነው የሚለው። እጅግ ብዙ ኃጢአቶችን በመስራት በመደጋገም ወሰን ያለፋችሁ ባሮቼ ሆይ ወደኔ መመለስ የፈለጋችሁ ቀን ላ ተቅነጡ ሚን ረሕመቲላህ ከኔ ከጌታችሁ ከአላህ እዝነት በፍጹም ተስፋ እንዳትቆርጡ ነው ያለው። የወንጀላችሁን መብዛት መደጋገም በማየት ከዚህ በኋላ ተውበት ማድረግ ከፈለኩኝ እውነት አላህ ይምረኝ ይሆን ወይ በማለት በፍጹም ተስፋን እንዳትቆርጡ አለ። በተውበት ወቅት የሚያስፈልገው የወንጀሉን ብዛት ማሰብ ሳይሆን የአላህን የራህመቱን ስፋት የራህመቱን ትልቅነት ነውና ምንም ወንጀል ብንሰራ ከአላህ ራህመት ሊስተካከል የሚችል ጥፋት በፍጹም መስራት አንችልም። የሱ ራህመት ለአንድ ግለሰብ ሳይሆን ለዓለሙ ሁሉ የበቃ ስለሆነ ማለት ነው። ዓለሙን መሙላት የሚችል ራህመት ካለው እንዴት ለአንድ ባሪያው የሚሆን እዝነት አይኖረውም ተብሎ ይታሰባል? ታዲያ መላእክቶች አለይሂሙ ሰላም በምድር ላይ ላሉ ሙስሊሞች አላህን ኢስቲግፋር ሲጠይቁ መጀመሪያ ከሰና ከውዳሴ ነው የጀመሩት። ግን ምን ብለው ነው አላህን ያወደሱት? ረበና ወሲዕተ ኩለ ሸይኢን ረሕመተን ወዒልማ ጌታችን አላህ ሆይ አንተ በእውቀትህም በራህመትህ በእዝነትህ ሁሉንም ነገር የከበብክ ነህ አሉት። ያንተ ራህመት ያላዳረሰው ያንተ እውቀት ያላካበበው የፍጥረተ ዓለም ምንም ክፍል የለም። ሁሉን እንደምታውቅ ሁላ በራህመትህ ፍጥረተ ዓለሙን ሁሉ አዳርሰሃል። ስለዚህ አንተ አራህማን ነህና ፈግፊር ሊለዚነ ታቡ ወተበዑ ሰቢለክ ተውበት አድርገው ወደ አንተ ለተመለሱ ቅኑን ጎዳናህን ለተከተሉ ባሪያዎችህ ምህረትህን ለግሳቸው። ወቂሂም ዐዛበል ጀሒም የጀሃነም እሳትንም ቅጣት ጠብቃቸው። ከዛም ቀጥለው ከነ ቤተሰቦቻቸው ከነ ዝርያዎቻቸው በመልካም የተከተሏቸውን ጀነት አስገባቸው ብለው ዱዓ ያደርጋሉ። አላህ ራህመቱ ለፍጥረተ ዓለሙ በጠቅላላ ከሆነ ለኔ ለአንድ ባሪያው ለኃጢአተኛው ምህረት አይኖረውም ብሎ ማሰብ
ሞኝነት ወይ ክህደት ካልሆነ በስተቀር በፍጹም ሊታሰብ የሚገባው አይደለም። ኢብራሂም አለይሂ ሰላም በዛ በስተርጅናው ከእስማኤል አለይሂ ሰላም በተጨማሪ በሳረት አለይሂ ሰላም በኩል ኢስሐቅን አላህ ልጅ አድርጎ እንደሚሰጠው መላእክት ያበሰሩት ጊዜ በጣም ተገርሞ ነበር። እሱ እንዴት ይሆናል ብሎ በተገረመ ወቅት ከአላህ ረህመት ተስፋ አትቁረጥ አሉት። እነሱ ወዲያውኑ ምን መልስ ነበር የሰጣቸው? ቃለ ወመን የቅነጡ ሚን ረሕመቲ ረቢሂ ኢላ ዳሉን፣ ጠማሞች ወይም ከሃዲያን ካልሆኑ በስተቀር ማን ነው ከጌታው ረህመት ተስፋ የሚቆርጥ አለ። ከአላህ ረህመት ተስፋ መቁረጥ የካፊሮች መገለጫ እንጂ የሙስሊም መገለጫ አይደለም። ረሱል አለይሂ ሰላቱ ወሰላም አክበሩል ከባኢር አይከብዱ የከበዱ ታላላቅ ወንጀሎች ብለው ስለ ሶስቱ ሲናገሩ አንዱን ምን ብለው ነው የጠቀሱት? አልያእሱ ሚን ረሕመቲላህ፣ ከአላህ ረህመት ተስፋ መቁረጥ፣ ከዚህ በኋላ ላይምረኝ ይችላል የሚል ተስፋ መቁረጥ ከተፈጸመው ወንጀል የበለጠ ሌላ የከፋ ወንጀል ነው በራሱ። ስለዚህ ሁላችንም በአላህ ረህመት ላይ ተስፋ በማድረግ ተውበትና ኢስቲግፋርን ቋሚ ስራችን ማድረግ አለብን። ተውበትና ኢስቲግፋር ጠቀሜታቸው የተፈጸመን ወንጀል ማስማር ብቻ ሳይሆን ቅድም ቁጥር 1 ላይ እንደጠቀስኩት ላስጨነቀን የዱንያ ጉዳይም ፍቱን መፍትሄ ነው፣ አብሮ ነው የሚመጣው። አባታችን ኑህ አለይሂ ሰላም ወደ ህዝቦቹ በተላከ ጊዜ ምንድን ነበር ያላቸው? ፈቁልቱ እስተግፊሩ ረበኩም አለ። ጌታችሁን አምላካችሁን አላህን ምህረት ጠይቁ፣ ኢስቲግፋር አብዙ አልኳቸው። ለምን? ኢነሁ ካነ ገፋራ፣ እሱ ምህረተ ሰፊ በጣም የሚምር አምላክ ነው፣ ይምርላችኋል አለ። በመማርም አይገደብም። ይሄ ኢስቲግፋር ሌላስ ምን ጥቅም ይዞ ይመጣል? ዩርሲል ሰማአ ዐለይኩም ሚድራራ፣ ሰማ ዝናብን ከናንተ ከበላያችሁ የተንቧቧ አድርጎ ያወርድላችኋል አለ። የዝናብ መምጣት በኢስቲስቃ ብቻ ሳይሆን በኢስቲግፋር ብዛትም መፍትሄ ይሆናል ማለት ነው። ዝናብን ከበላያችሁ ያንቧቧላችኋል። ሶስተኛስ ወዩምዲድኩም ቢአምዋሊን ወበኒን፣ ንብረቶችና ልጆችንም ይጨምርላችኋል አለ። በልጅ ጦት የተቸገረ ወይም ደግሞ አላህ ንብረት እንዲሰጠው ንብረቱን እንዲያሰፋለት ከልቡ የፈለገ ባሪያ ኢስቲግፋር ሰበብ ነው ብሎ ከልቡ አምኖ ቋሚ ስራው ካደረገ ካልጠበቀው ስፍራ ንብረቱ መስፋቱ አይቀርም። ከሱ የሚጠበቀው እስኪ ልሞክረው ብሎ መስራቱ ሳይሆን አን ሲድቅን ወየቂን፣ እውነት ነው ብሎ አምኖ እርግጠኛ ሆኖ ይሄ ሰበብ ነው በአላህ ቃል ላይ ተጠቅሷል፣ እኔም ንብረቴና ልጆቼ እንዲበዙልኝ ኢስቲግፋር ነው ብሎ ዋና ስራው ካደረገ ያለምንም ጥርጥር ያገኛል። ረሱል አለይሂ ሰላቱ ወሰላም በሐዲሳቸው መን ለዚመል ኢስቲግፋር፣ ኢስቲግፋርን ቋሚ ስራው ያደረገ ይላል፣ ዕለታዊ ተግባሩ ያደረገ ሰው ምን ያገኛል? አላህ ኃጢአቱን ይቅር ይለዋል ብቻ አይደለም፣ ጀዐለ አላሁ ለሁ ሚን ኩሊ ዲቅን መኽረጃ፣ ለጨነቀው ነገር ሁሉ መውጫ ቀዳዳን አላህ ያበጅለታል። ወሚን ኩሊ ሀሚን ፈረጃ፣ ላሳሰበው ነገር ሁሉ ፍቱን መፍትሄን ያቀርብለታል። ወረዘቀሁ ሚን ሐይሱ ላ ያሕተሲብ፣ ካላሰበው ካልጠበቀው ስፍራ ሲሳይን ይሰጠዋል አሉ። ይሄ ሁሉ ምን ላደረገ ነው? ኢስቲግፋርን ቋሚ ስራው ላደረገ። በተለይ ትላንት ከትላንት ወዲያ በፊት የፈጸማቸውን ወንጀሎችን ባስታወሰ ቁጥር ከዚህ ወንጀሉ ጋር ነገ ጌታ አላህን ፊት ለፊት የሚገናኝ መሆኑ በታላቁ ጌታው ፊት እንደሚቆም ፊት ለፊቱ እንደሚጠየቅ ባሰበ ሰዓት ጌታዬ ሆይ ይሄን ኃጢአቴን ማረኝ፣ ጥፋተኛ መሆኔን አምኛለሁ፣ ካንተ ውጪ ኃጢአትን የሚምር ሌላ የለምና እባክህ ማረኝ ብሎ ከልቡ ወደ አላህ ከተመለሰ ወንጀሉ ተከምሮ ሰማይ ጣራ ቢደርስም አላህ ይቅር ባይ ጌታ። ይህንን ጌታችን አላህ ሐዲሱል ቁድሲይም ላይ ራሱ ነግሮናል። የብነ አደም የአደም ልጅ ሆይ ይላል ለው በለገት ዙኑበከ ዐናነ ሰማዕ፣ ወንጀሎች ተከምረው ላይ ዳመና ጫፍ ላይ ቢደርሱ ይላል፣ ከመሬት ተነስቶ ተቆልሎ ዳመና ጫፍ ላይ ቢደርሱ ثم استغفرتኒ፣ ከዛም ጥፋተኛ መሆንህን አምነህ ከመሞትህ በፊት ጌታዬ ሆይ ማረኝ ብለህ ከጠየቅከኝ ገፈርቱ ለከ ወላ ኡባሊ፣ ሰማይ ዳመና ጫፍ ድረስ የደረሱት ወንጀሎችህ ምንም ሳይመስለኝ አንተ በአንድ ጀንበር በአንድ ሌሊት እኔን ይቅርታ ስለጠየቅክ ብቻ ሙሉን ኃጢአትህን ይቅርታ አደርግልሃለሁ ይላል። አላህ ሲፈጥረን ወንጀለኞች እንደሆንን ያውቃል። ከወንጀል በኋላ ያለውን ኢስቲግፋር ግን መስማትና እኛን መማር ይወዳል። ኢስቲግፋር የማናደርግ ምንም ወንጀል የሌለብን ሰዎች ብንሆን ኖሮ ግን አላህ ከምድረ ገጽ ያጠፋን ነበር ሁላችንንም።
ይሄንን ረሱል አለይሂ ሰላቱ ወሰላም ሰሒህ ሙስሊም ላይ በግልጽ ነው የነገሩን። ወለዚ ነፍሲ ቢየዲሂ ብለው ለዛውም ምለው ነፍሴ በእጁ በሆነችው ጌታ በአላህ ነው ምምለው አሉ። ምንድነው የመሐላው ግቡ? ለው ለም ትዝኒቡ አሉ። በአላህ ይሁንብኝ አላህ እናንተን ይቅር ይላችሁ ይምራችሁ ዘንድ ምንም ወንጀል ባትሰሩ ኖሮ አሉ። ይቅርታውን የሚገልጽበት ረህመቱን በተግባር የሚገልጽበት ምንም ጥፋት ባይኖርባችሁ ኖሮ አላህ ይወዳችሁ ነበር አላሉንም። ለዘሀበ አላሁ ቢኩም ሁላችሁንም አላህ ከምድር ገጽ ያጠፋችሁ ነበር አሉ። እሱ ይቅርታውን ይገልጽ ምህረቱን ለእናንተ ያሳይ ዘንድ ምንም የሰራችሁት ጥፋት ባይኖርባችሁ ኖሮ ከምድር ገጽ ያጠፋችሁ ነበር። ከዛስ ወለጃአ ቢቀውሚ ዩዝኒቡን የሚያጠፉ በወንጀል ባህር የሚጨማለቁ ባሪያዎቹን ይፈጠር ነበር። ወንጀሉን ፈልጎት አይደለም፣ ኃጢአትን ስለሚወድ አይደለም፣ ከዛ በኋላ ያለውን ለመግለጽ እንዲህ አይነት ኃጢአተኛ ባሮቹን ይፈጥርና ثم يستغفرونه فيغفر الله ወንጀለኛ ነን ብለው ሲጠይቁት ሲማጸኑት ይምራቸው ዘንድ አሉ። አላህ ኢስቲግፋርን ይወዳል ማለት ነው። አደምና ዘሮቹን ሲፈጥራቸው ጥፋተኞች መሆናችንን አላህ እያወቀ ነው የፈጠረው። ነገር ግን የሚፈልገው ምንድነው? በጥፋት መዘውተራችንን ሳይሆን በተውበት ወደ እርሱ መመለሳችንን። በአሁን ሰዓት ሁላችንም በህይወት ያለነው በጤና የምንገኘው የሰራነው መልካም ስራ ከወንጀላችን ስለበዛ አይደለም። አላህ ከቁጣው በፊት ትግስቱ ስለቀደመ ከቅጣቱ በፊት ምህረቱ ስላሸነፈ ብቻ ነው። ኢነ ረሕመቲ ሰበቀት አው ገለበት ገደቢ ብሏል። የኔ ረሕመት ቁጣዬ ቀድማለች አሸንፋለች ብሏል። እንደ ወንጀላችንማ ቢሆን ኖሮ በዚህ ምድር ላይ አንድ ተንቀሳቃሽ ፍጡር መኖር አልነበረበትም። ይሄንን እውነታ የሚነግረን ማን ነው? አላህ ነው። ሱረቱ ፋጢር 45ኛው አየት የመጨረሻው መዝጊያው ላይ ምንድነው ያለው? ወለው ዩአኺዙ ላሁ ናሰ ቢማ ከሰቡ ይላል። እኔ አላህ ሰዎችን በሰሩት ወንጀል ምክንያት ወዲያውኑ በቅጣት የሚይዛቸው አምላክ ብሆን ኖሮ አለ እንዲህ አይነት ሙዓመላ ምድር ላይ እንዳለው ስርዓት ከናንተ ጋር ባደርግ ኖሮ እያለ ነው። ህግና ስርዓት ስንተላለፍ የህግ አካላቶች ካዩን በዝምታ አያልፉንም፣ በቁጥጥር ስር ነው የሚያደርጉን። በ24 ሰዓት በ48 ሰዓት ነው ፍርድ ቤት የምንቀርበው፣ ፋይል የሚከፈተው፣ ከወንጀላችን ጋር ተመጣጣኝ ውሳኔ የሚተላለፈው። ይህን አይነት ስራ እኔ ብሰራ ኖሮ ነው ያለው አላህ። በሰራችሁት ወንጀል ምክንያት ወዲያውኑ በቅጣት ቢይዛችሁ ኖሮ አለ። ያያል፣ ይሰማል፣ ያውቃል፣ የፈለገውን ማድረግ ይችላል። ልክ ወንጀል ስትሰሩ ከሰራችሁት ወንጀል ጋራ ተመጣጣኝ ቅጣት ወዲያው ብሰጣችሁ ምንድን ነበር ይከሰታል ያለው? የዓለም ህዝብ ቁጥሩ ወደ 500 ሚሊዮን ዝቅ ይላል ነው ያለው ነው እንዴ? እንደነ ሞሳድ ፍላጎት ወይ እንደ ሲአይኤ ላ ማ ተረከ ዐላ ظهرها من دابة የመሬት ወለል ላይ ተንቀሳቃሽ የሚባል አንድ ፍጥረትን አልተውም ነበር አለ። ሁላችሁም ከምድር ገጽ ትጠፉ ነበር። የናንተ ወንጀል ጥፋትና ቅጣቱ ከራሳችሁ አልፎ ለእንስሳት ሁሉ ይተርፍ ነበር። እነሱም በእኛ ወንጀል ምን ይሆኑ ነበር? በጠፉ ነበር። አንድ ዳባ በአራት እግሩ የሚንቀሳቀስ አንድ ፍጡር ምድር ላይ አይኖርም ነበር ነው። ግን የሰው ቁጥር ሲታይ በየጊዜው እየጨመረ እንጂ እየቀነሰ አልመጣም። የዓለም ህዝብ ወደ 8 ቢሊዮን ሲጠጋ እንጂ ሲቀንስ አላየንም። ምንድነው ይሄ ምክንያቱ? አላህ እጅግ ታጋሽ ጌታ ነው፣ መሐሪ አምላክ ነው። 1000 ጊዜ እንኳን ብናጠፋ በ1001ኛው ተውበት ለማድረግ የተስተካከለ ልብ ካለን ያን እድል የሚሰጥ ጌታ ነው። በአንዱ ተውበትና ኢስቲግፋር ምክንያት 1000 ኃጢያት ሁሉ ሊሰረዙ ይችላሉ ማለት ነው። 99 ነፍስ የገደለውን ሰው ታውቁታላችሁ ከበኒ እስራኤል። ግን ልቡ ወደ አላህ መመለስ ፈልጎ አንድ በኢሳ መንገድ ላይ የነበረ ግን ጃሂል ባህታዊ አግኝቶ 99 ነፍስ ገድያለሁ ፈሀሊ ሚን ተውባ፣ አሁን እውነት ብመለስ ጌታዬ ይቀበለኛል ይመለስልኛል ሲል ያ የሚያውቀው ነፍስ የማጥፋትን የወንጀሉን ክፋት እንጂ ተውበት የማድረግን የምህረቱን ስፋት ስላልነበር ምንም ተስፋ የለህም አለው። ተስፋ ከሌለኝማ አንተስ ምን ትሰራለህ ብሎ ራሱን መቶኛ ያደረገው። ግን አሁንም ውስጡ ቅሬታ አለው፣ መመለስ ይፈልጋል። አላህም ሊምረው ፈልጓል ይሄን ሰው። ሌላ አንድ ዓሊም አገናኙት። 100 ነፍስ አጥፍቻለሁ ከዚህ በኋላ ተውበት ባደርግ አላህ ይምረኛል ወይ ሲላቸው ያ ዓሊም ምን አሉት? ቃለ ፈመን የሑሉ በይነሁ ወበይነህ፣ ባንተ ተውበትና በሱ ምህረት መካከል ማን ነው መጋረጃ የሚሆነው አለው። አላህ ሊምርህ ከፈለገ አንተ ከልብ ተውበት ካደረክ ማን መጋረጃ መሆን ይችላል? ስለዚህ ትክክለኛ ተውበት አድርግ፣ አላህ ይምርሃል።
ባይሆን ከዚህ ከተውበቱ በኋላ ቀሪ እድሜ ካለ ወንጀል የሰራህበትን ሀገር ለቀህ እንዲህ ቦታ መልካሞች አሉ በቀረው እድሜ መልካም ሰርተህ ኑር አለው። ሰውየው ትክክለኛ ተውበት አረገ። በልቡም ነይቶ መልካሞች ወደሚገኙበት ሀገር ሄዶ ስራ ለመስራት እንቅስቃሴ ጀመረ። ጉዞው ላይ ያለ መሃል ቦታ ላይ ሴንተሩ ላይ ሲደርስ አጀሉ ደርሶ ሞተ። ሁለት መላእክቶች መላኢከቱ الرحማና መላኢከቱ العذاب عليهم السلام በጀሃነም እሳትና በጀነት የተወከለው መጡና ሩሁን ለመውሰድ ክርክር ገጠሙ። የጀነቱ ምን ይላል? በህይወት ዘመኑ መልካም ስራ ሰርቶ ባያቅም جاء الى الله مقبلا وتائبا ተውበት አድርጎ ወደ አላህ ተመልሶ ስለመጣ የጀነት መሆን አለበት ሲል፣ ያኛው ደግሞ ምንም የሰራው መልካም ስራ ስለሌለው ወንጀል ብቻ ሲፈጽም ስለነበር እሳት መግባት አለበት አለ። አላህ ሶስተኛን መላኢካ በሰው አምሳል ላከላቸው። ያ በሰው አምሳል የተላከው መልአክ ምን አላቸው? ሰውየው ከወንጀሉ ተውበት አድርጎ ወደ መልካም ሰዎች እየሄደ ነው አይደል የሞተው። የሄደበትን ርቀት ለኩት። ገና ከግማሽ ያልደረሰ ወንጀል የሰራበትን ሀገር ያለቀቀ ከሆነ በዛው ወደ እሳት ተወስዱታላችሁ። አልፎ ከግማሽ በላይ ደግሞ ወደዛ ከሆነ ሄደው ወደ ጀነት ይሄዳል አላቸው። የሰውየው ሩህ የወጣው የሞተው ደግሞ ሴንተሩ ላይ ነው። መለካት ሲጀምሩ ኢነማ አምሩሁ በይነል ካፊ ወኑን የሆነው ጌታ መሬትን ምን አላት? አንድ ስንዝር ወደ መልካም ሰዎች ቀረቢ አላት። ጥንትም ሲታዘዙ ቃለታ አተይና ጣኢኢን ሁሌም ላንተ ታዛዦች ነን እንመጣለን ነው ሰማይና ምድር። አንድ ስንዝር ወደ መልካም ሰዎች ሀገር ቀረበች። ሰውየው በተውበቱ ምክንያት ያጠፋው ጥፋት ሁሉ ይቅርታ ተደርጎለት ወደ ጀነት ሄደ። አላህ የጀነት ያደርገን። ታዲያ እሱን የማራ አላህ ለኛ የሚሆን ረህመት የለውም አለው ብለን ምናምን ከሆነ ያ ሰውዬ ያረገውን ተውበት እኛም ማረግ አለብና በአላህ ላይ ተስፋ ልንቆርጥ አይገባንም። ኢብሊስና አደም ለኛ ትልቅ ምሳሌዎቻችን ናቸው። ካስተዋልን ሁሌም ቋሚ ትምህርት ነው የምናገኘው። ሁለቱም ጥፋት አጥፍተዋል በጀነት ውስጥ። ሁለቱም የጌታቸውን ትእዛዝ ጥሰዋል። አንደኛው የታዘዘውን ነገር ከማድረግ ታቀበ፣ ሌላኛው የተከለከለውን ነገር ተዳፈረ። ዛሬ በህይወታችን እምንደጋግማቸው ኃጢያቶች የነዚህ ሁለቱ ውጤት ነው። ወይ አላህ ያዘዘንን ዋጂባትን በአግባቡ አንፈጽምም እንተዋለን፣ ወይ የከለከለንን ሙሐረማት እንዳፈራለን። እነዚህ ዋጂባትና ሙሐረማት በኢብሊስና በአደም ህይወት ውስጥ ይገኛሉ። ነገር ግን አላህ አንደኛውን ይቅርታ ያደረገለት ሌላኛውን ለዘላለም ቀጣው። ለምን? አላህ አደምን ለምን ምህረት ሰጠው? ኢብሊስን ከራህመቱ ለምን አባረረው? ኢብሊስ የአላህ ባሪያ አይደለም እንዴ? ነው አይደለም? ነው። አደም ባሪያው እንደሆነ ኢብሊስም ባሪያው ነው። አላህ በባሪያዎቹ መካከል ያዳላል? በፍጹም አያዳላም። ፍትሃዊ አምላክ ነው። ከፍትህም በላይ ቸርና ሩህሩህ አምላክ ነው። ታዲያ ለምንድነው ያን የማረው? ለምንድነው ይሄን የቀጣው? ለምን ምህረት አልሰጠው የሚል ጥያቄ ከተነሳ መልሱ እዛው ቁርአን ውስጥ በግልጽ አለ። የኛ ዕጣ ፈንታ የሚወስነውም እሱ ነው። ወደ አደም እንመለስ። አትብላ የተባለውን የዛፍ ፍሬ ከሚስቱ ጋር በመቅረብ በሰይጣን አሳሳችነት ወስዶ በላ። የተከለከለውን ሙሐረማት ተዳፈረ። ታዲያ ጌታችን አላህ ውጣ ከጀነት አለው? አላለውም። አላህ እንደሱ ዑዝርን ምክንያትን የሚወድ አንድም ኃይል የለም። ያለምንም ምክንያት ማስረጃን ሳያቆም ባሪያዎቹን ጥፋተኛ አድርጎ መክሰስ አይፈልግምና ከጀነት ውጡ ከማለቱ በፊት ምንድነው ያላቸው? ፈናዳሁማ ረቡሁማ ሱረቱል አዕራፍ ላይ ጌታቸው አምላካቸው አላህ እንዲህ ሲል ጠራቸው ይላል። አለም አንሃኩማ አን ትልኩማ ሸጀራ። አላህ ዘንድ ምንም ክፍተት አለመኖሩን ማስረጃ ያቆመባቸው ነው። ከዚህ ከከለከልኳችሁ ዛፍ እንዳትበሉ ብዬ መጀመሪያ ከልክያችሁ አልነበረም እንዴ አለ። መጀመሪያ የከለከለው ህግ ከሌለ በሌለ ህግ ሰው አይጠየቅም ማለት ነው። ተመልከቱ፣ አላህ ዑዝርን የሚወድ ጌታ ነው። ከልክያ አልነበረም መጀመሪያ? አዎ ከልክሏል። ወላ ተቅረባ هذه الشجرة فتكونا من الظالمين ብሎ ከልክሏል። እውነቱን ነው። ቀጠለ وأقول لكما إن الشيطان لكما عدو مبين። ሰይጣንስ ለእናንተ ግልጽ ጠላታችሁ ነው፣ ያሳስታችኋል፣ ተጠንቀቁትስ ብዬ ነግሬ አልነበረም ማለት። ትእዛዝህንማ አልረሳንም፣ ይሄ ግን መካሪ መስሎን የነገረን እውነት መስሎን የበላ ነው፣ እሱን ያታለለን ብለው በሰይጣንም እንዳያላክኩ እሱስ ቢሆን መጀመሪያ እንዳትሰሙት ብዬ አልነገርኩም ነው ያለው። ነግሯል። إن هذا عدو لك ولزوجك فلا يخرجنكما من الجنة فتشقى ብሎታል። ይሄ ሰይጣን ላንተም ለሚስትህም ጠላት ነው፣ ከጀነት እንድትወጡ ምክንያት አይሆናችሁ፣ አለበዛ ተለፋለህ ነው ነግሮ ነበር። ስለዚህ በእኔ በኩል ሁጃው ተሟልቷል አለ ጌታ አላህ። እሱ ላይ የምናቀርብበት ምንም ክስ አይኖርም ማለት ነው። ታዲያ ይሄን ሁሉ ብዬ ከሆነ ለምንድን ነው እሺ ያጠፋችሁት አለ።
ንገሩኝ አላቸው ዑዝር ካለ ሊቀበል ነው ማለት ነው ሰዎችን በወንጀላቸው በሽርካቸው በኩፍራቸው ከመቅጣቱ በፊት ይሄን የሚያስጠነቅቅ ላመኑት የሚያበስር ነቢያትና ረሱሎችን በየስፍራው በየዘመናቱ ይላል ሁጃ ማቆምን ይወዳል ማለት ነው ያለ ምክንያት ዝም ብሎ መቅጣት ላይ አደምና ሐዋ ይሄን አቀረበላቸውና ታዲያ ምንድነው ምክንያታቸው አላቸው አሁን ሁጃ ቆመባቸው መዋኒዕ ካላቸው እንዳይቀጡ ይከለክል ነገር ካለ ያቅርቡ ደውሩ የነሱ ነው በአላህ በኩል ምንም ክፍተት እንደሌለ ተረዱ ያለው አማራጭ ጥፋትን ማመንና ይቅርታ መጠየቅ ስለነበር ቃለ ረበና ظلمنا انفسنا ኢዕትራፍ ነው መጀመሪያ ይቅርታ አድርግልን አላሉ የመጀመሪያው እርምጃ አምነናል ነው ጌታችን ሆይ አንተን በማነው እኛ ነፍስያችንን በመበደላችን ያንተን ህግ በመጣሳችን አምነናል ጥፋተኛው እኛ ነን አሉ አንተ ስለቀደርክብን ነው ብለው በቀዳው ለቀድር አላሳበቡም ኢብሊስ ነው ያሳሳተን ብለው በሱም አላላከኩም እኛው ነን ጥፋተኛ አምነናል ያመነ ሰው ደግሞ ለቅጣት ነውና ተላልፎ የሚሰጠው ያለው አማራጭ ይቅርታ ስለሆነ ቀጥለው ምን አሉ فإن لم تغفر لنا لنيا باتمرلن وترحمنا باتازنلن لنكونن من الخاسرين زل العالم كم يكسروت እንሆናለንና እባክህ ማረን ይቅርታ አድርግልን ያሉት እኛም ይሄንን መናሃጅ ተከትለን አደምና ሐዋ እንዲያጠፉት እኛም ስናጠፋ ጥፋቱ የኛ መሆኑን አምነን ተቀብለን አላህን ይቅርታ አድርግልን ካልነው አደምና ሐዋን ይቅር ያለው ጌታ አይለንም እንዴ ይለናል እነሱ ስላመኑ ይቅርታ ስለጠየቁ ማራቸው ወደ ኢብሊስ ደግሞ እንምጣ ኢብሊስ አድርግ የተባለውን ትእዛዝን የጣሰው እንደነሱ የተከለከለውን አይደለም የተዳፈረው ከመላእክት ጋር ሆኖ ለአደም የአክብሮትን ስግደት እንዲሰግድ ታዞ ነበር አይደለም አልሰግድም ማለት ግን አላህ አልሰግድም ስላለ ውጣ ከጀነት አለው እንደሱንስ አላለው መጀመሪያ አሁንም ያን የተለመደውን የቸርነት ዑዝሩን የጠየቀው قال يا ابليس ما منعك ان تسجد اذا امرتك ባዘዝኩህ ጊዜ ከመስገድ የከለከለህ ነገር ምንድነው አለ እንዳትሰግድ የከለከለ ዑዝር ካለ አቅርብ ነው አላህ ይቀበላል ምን ምክንያት እንደሆነ በልቡ እኮ አላህ ያውቃል ግን ሁጃን ማቆም ይፈልጋል ወገብህ ታሞ ነበር ስጁድ ለማድረግ የከለከለህ ነገር ወይ ሌላ ስጁድ እንዳትወርድ እንደ መላእክቶች ምንድነው ዑዝር የነበረ ምንድነው ምክንያትህ አለው ኢብሊስ የሰጠው ምላሽ ነው ለዘላለም ቁጣ ይዳረገው እንደ አደምና ሐዋ ይቅርታ ጠይቆ ጥፋተኛ መሆኑን አምኖ ቢሆን ኖሮ አደምና ሐዋን የማረው ጌታ ለኢብሊስ የሚሆን ምህረት አያጣምና ይመረው ነበር ግን ምን አለ ኢብሊስ قال انا خير منها ማን ነው ያዘዘኝ የሚለውን ረሳና ለማን ነው የታዘዝኩት የሚለውን ነበር ያየው እኔ እኮ ከሱ ይሻላለሁ አለ እንዴት ለበታቼ ስገድ ይባላልው የአደምን ማንነት ነው ያየው እንዲሰግድ ያዘዘኝ ማን ነው የሚለውን ግን አላስተዋለም ማለት ነው እኔ ከሱ ይሻላለሁ ኢላው ምክንያቱ ምንድነው خلقتني من نار وخلقته من طين እኔን ከእሳት ነው የፈጠርከኝ እሱን ከጭቃ ነው የፈጠርከው እሳት ከጭቃ የተሻለ ፍጥረት ከሆነ ለበታቼ እንዴት እሰግዳለሁ ትቢት ማለት ነው ኢላ ኢብሊስ አባ واستكبر ያለው በዚህ ምክንያት ነው ያ ኢባ እና ኢስቲክባሩ ነው ወካነ ሚነል ካፊሪን ከካሃዲያን ጎራ ይመደበው እንጂ አደሙ ሱጁዲሂ ሱጁድ አለመውረዱማ ኩፍር አይደለም ማዕሲያ ነው ወንጀል ነው ነገር ግን ያለ መውረዱ ምክንያት ኩራት ከሆነ ትቢት ከሆነ ቀጥታ ከእምነት አጥር ያስወጣዋል ዛሬም ዑለማኡል እስላም ታሪኩ ሰላት የማይሰግድ ላይ ሁክሙ ምንድነው ሲባል ለሁለት የተخለፉት መስደሩ ይሄ በመሆኑ ነው ሰውየው ሰላት ዋጅብ መሆኑን አምኖ ተቀብሎ ባለመስገዱ ወንጀለኛ መሆኑን አምኖ አላህ ዘንድ እንደሚቀጣ ኢቅራር ካረጋ አለመስገዱ ትንሹ ኩፍር እንጂ ትልቁ አይደለም ከኢስላም አያስወጣውም ይላሉ ሌሎቹም ያስወጣዋል የሚሉ ከመኖራቸው ጋር ምን ለማለት ነው የኢብሊስ አመጽ ትልቁ ወንጀሉ ለአደም አለመስገዱ ሳይሆን እንዳይሰግድ የገፋፋው ነገር ኩራትና ትቢት መሆኑ ነው አደምና ሐዋ ሄደው እንዲበሉ ያደረጋቸው ነገር ማን አለብኝነት አይደለም አላህ ምን ያመጣል አይደለም ሻህዋ ነው ስሜት ነው ይሄው ስሜት ስለሆነ መጨረሻ አመኑ ይቅርታ ጠየቁ እሱ ግን ኩራት ስለሆነ የተውበት በሩ ምን ሆነበት ተዘጋበት ዛሬ እኛ ደግሞ የአደም ልጆች ኢብሊስ የፈጸመውንም አደምና ሐዋ የሰሩትንም እየሰራን ነው ኢብሊስ የፈጸመውን በእኛ ላይ ዋጅብ የሆነውን ስንት የተውናቸው አሉ አደምና ሐዋ የፈጸሙትን ሙሐረማት የሆኑ ስንት የተዳፈርናቸው አሉ እጣ ፈንታችን ታዳ የኢብሊስ ይሁን ወይስ የአደምና ሐዋ የቱን ነው የምንፈልገው የአደምና ሐዋ ካለን ምንድን ነበር እነሱ ያረጉ በቃ ይሄ ነው ትምርቱ ጥፋተኛ መሆናቸውን አመኑ
ከዛ በኋላ ፈኢለም ተግፊር ለና ብለው ይቅርታ ጠየቁ። እኛም እንመን እንቀበል፣ ወንጀለኞች ነን። እስካሁን በህይወት ያለነው በራህመቱ እንጂ በእኛ ስራ አይደለም። ኢቅራር ማድረግ አለብን። ከዛ የቀረው እጅ አንስቶ ማረን ብሎ መጠየቅ። ሰይዱል ኢስቲግፋር ተብሎ የሚጠራውን ታውቁታላችሁ። ከአንድ ደቂቃ የማይዘለው ነገር ግን የጀነት ዋስትና የተሰጠው። በአንድ ቀን ውስጥ ስንት ደቂቃ ነው ያለው? ስንት ደቂቃ አለ? 60 ሲባዛ በ24 1440 ደቂቃዎች አሉ። ከ1440 ደቂቃ ውስጥ አንድ ደቂቃ እናጣለን። ሼም ነው አይደል? እንደዛም ብለን ከተናገርን እቺን አንድ ደቂቃ በእለታዊነት ለጌታው ለአላህ የሚሰጥ ሰው ጀነት ተብሎ ዋስ ተገብቶለታል። አንፈልግም? አላህ ይወፍቀን። አቀለል ነው በጣም። በአንድ ደቂቃ እንዴት ጀነት ይገባል? ነቢያችን ሰለላሁ ዐለይሂ ወሰለም አቅልለው ካመጡልን እኛ ምን ጨነቀን? ስራው ላይ መገኘቱ ነው ዋና የሚፈለገው። እሷንም አንድ ደቂቃ በአንድ ያልተባልንም 30 ሰከንዱን በጠዋቱ ክፍለ ጊዜ 30 ሰከንዱን በማታው ክፍለ ጊዜ አድርጉትና በድምሩ አንድ ደቂቃ ለጌታችሁ ስጡ፣ ጀነት ትገባላችሁ አሉ። የቱ ጋር? ሰሒሁ ትርሚዚ ላይ ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? اللهم أنت ربي لا إله إلا أنت خلقتني وأنا عبدك وأنا على عهدك ووعدك ما استطعت أعوذ بك من شر ما صنعت أبوء لك بنعمتك علي وأبوء بذنبي فاغفر لي فإنه لا يغفر الذنوب إلا أنت ይሄንን ተናገሩና ቀጥለው ምንድነው ያሉት? ይው ግማሽ ደቂቃ ማይሞላው ማለት ነው። فمن قالها من النهار موقنا بها በቀኑ ክፍለ ጊዜ በሷ እርግጠኛ ሆኖ በመታመላክተው ነገር ከልቡ የተናገራት ሰው አሉ فمات من يومه قبل أن يمسي ታዲያ በዛው ቀን ከማምሸቱ በፊት ቢሞት አሉ فهو من أهل الجنة ሰውየው የጀነት ነው አሉ። ومن قالها من الليل موقنا بها በሌሊቱም ክፍለ ጊዜ አንድ ጊዜ በሷ እርግጠኛ ሆኖ እቺን ኢስቲግፋር ያለ ሰው فمات من ليلته قبل أن يصبح ፈጅር ከመድረሱ በፊት በዛ ሌሊት ቢሞት فهو من أهل الجنة የጀነት ነው አሉ። በቀን አንዴ በማታ አንዴ ዕለታዊ ስራዬ ነው ብሎ እቺን ኢስቲግፋር የሚል ሰው የሞተበት ሰዓት ላይ ይሙት፣ እሱ ግን የምንድን ነው? አላህ ይወፈቀን። ታዲያ ለምንድን ነው ማንሰራው? በየትኛውም ጊዜ ሐኪም ያዘዘልህ ክኒን ከሆነስ በስኳር በሽታ ተጠቅተህ ወይ ኮሮና ወይ ሌላ አንተ የምትጠላው በሽታ ሆኖ በቀን 3 ጊዜ ከቁርስ ከምሳ ከራት በኋላ ውሰደው ብትባል በፍጹም ክኒኑ እስኪያልቅ ድረስ አታቋርጥም አይደል? ለምን? ጤና ነዋ። ከጤና የሚበልጥ ምን አለ? ሀታ ረስተህ ወደ ሱቅ ሄደህ ጠዋት ቁርስ በልተህ ክኒን እንደረሳ ትዝ ካለ በራይድም 300 ብር ቢሆን ከፍለህ ታስመጣዋለህ። ጤና ነው። ይሄ ደግሞ ከጤና በላይ ጀነት ነው። ክኒኑን ካልወሰድክ ትሞታለህ፣ ጤና ይቃወሳል። ማን አለ? የአንድ ክኒን መረሳት ህይወትህን አያቃውሰው። ይሄ ግን ዋስትና ተሰጥቷል። ዕለታዊ ስራ አድርገህ ከያዝክ اللهم أنت ربي አምላኬ አላህ ሆይ አንተ የኔ ጌታ ነህ። خلقتني ፈጥረኸኛል። وأنا عبدك እኔ ያንተ ባሪያህ ነኝ። وأنا على عهدك ገና በአደም ጀርባ ላይ ያለሁኝ ቃል ያስገባኸኝን ለመፈጸም እጥራለሁ። ምን አለስቱ ቢረቢኩም ሲለን ቃሉ በላ ብለን መልሰናል። ያንን አህድ በዚህ ዱንያ ላይ ይሄው ለመተግበር ጥረት ነኝ። ወዋዕዲክ እንዲሁም የተስፋ ቃል ኪዳንን ቃል የገባህልኝን አንተን ካመለኩ ካላጋራሁብህ ጀነት የምትሰጠኝን ተስፋ በመያዝ እመላለሳለሁ። ማስተጣዕቱ የቻልኩትን ያህል አዑዙ ቢከ ሚን ሸሪ ማ ሰናዕቱ እኔ ከሰራኋቸው መጥፎ ነገሮች ሁሉ ቅጣቱ በዱንያም በአኼራም በቀብርም ወደ እኔ እንዳይመጣ ባንተው እጠበቃለሁ። ዳግም እንዳልሰራም ያንተን ጥበቃ አሻለሁ። አቡኡ ለከ ቢኒዕመቲከ ዐለየ አንተ በእኔ ላይ የዋልካቸውን ጸጋዎች ሁሉ አምኜ ተቀብያለሁ፣ አልክድም። ወአቡኡ ቢዘንቢ መሐለ ሻሂዱ እዚህ ጋር ነው። ኃጢአተኛ ወንጀለኛ መሆኔንም አምኜ ተቀብያለሁ ነው ማመን አለብን። ስለዚህ ፈግፊር ሊ እባክህ ይቅርታ አድርግልኝ ማረኝ። ፈኢነሁ ላ የግፊሩ ዙኑበ ኢላ አንት ካንተ በስተቀር ወንጀልን የሚምር ማንም የለም ነው። ይሄንን ጠዋት አንዴ ማታ አንዴ ማለት እንዴት ያቅተናል? ቋሚ ስራችን ማድረግ አለብን። ሌላ አንድ ኢስቲግፋር ደግሞ አለ ቃል የተገባለት። ይሄን ኢስቲግፋር ከልቡ ያለ ሰው የፈጸመው ወንጀል ሙስሊሞችን ለጠላት አጋልጦ ከጦር ሜዳ ጀርባ ሰጥቶ የሸሸ እንኳ ቢሆን ይማራል ነው ያሉት። አተወሊ የውሙ ዛሕፍ
የፍጥጫ ቀን ጀርባ ሰጥቶ መሾሽ ከሰባቱ ትላልቅ ወንጀላቶች አንዱ ነው ተብሏል። ይሄ ሰው የሰራው ወንጀል እዛ ደረጃ እንኳን ቢደርስ በዚህ ኢስቲግፋር ሰበብ አላህ ይቅርታ ያደርግለታል። ሰሂሁል ቡኻሪ ላይ አስተግፊሩላህ አልዓዚም الذي لا اله الا هو الحي القيوم واتوب اليه እችን ያለ ሰው አላህ ኃጢያቱን ይምረዋል። حطت عنه خطاياه ولو فر من الزحف ከፍጥጫ ቀን ጀርባ ሰጥቶ እንኳን ቢሸሻሉ አስተግፊሩላህ አልዓዚም ታላቁ ጌታዬን አላህን ምህረት ጠይቀዋለሁ። الذي لا اله الا هو ያ ከሱ በስተቀር በእውነት የሚመለክ አምላክ የሌለበት የሆነውን ጌታ الحي القيوم ሁሌም ሕያውና ራሱን ቻይ የሆነ አምላክ واتوب اليه በመጸጸትም ወደ እርሱ መለሳለሁ። ኢስቲግፋር ነው። ስለዚህ የኢስቲግፋር ጉዳይ ቋሚ ስራችን መሆን አለበት። ነብያችን ሰለላሁ ዐለይሂ ወሰለም ኃጢያት ሳይኖርባቸው ሳይወነጅሉ ሐታ ቢያጠፉ ራሱ አላህ ሊምራቸው ቀድሞ ቃል የገባላቸው በሱረቱል ፈትህ ግን ምን ያደርጉ ነበር? والله اني لا استغفر الله واتوب اليه في اليوم اكثر من 70 مره በየቀኑ ከሰባ ጊዜ በላይ ወደ አላህ ኢስቲግፋር በማድረግ ምህረቱን ጠይቃለሁ ወደ እርሱ ተውበት አድርጌ እመለሳለሁ አሉ። ከስንት ጊዜ በላይ? እኛስ እሺ በየቀኑ ስንት ወንጀል አለብን? ኢስቲግፋራችንስ? በአንድ መጅሊስ ላይ ኢብኑ ዑመር ረዲየላሁ ዐንሁማ ሲናገሩ ምን አሉ? የአላህ መልእክተኛ የሆነ መጅሊስ ላይ ተቀምጠው ያ መጅሊስ ወይም ስብሰባ ተጠናቆ ከመነሳቱ በፊት አለ ለ100 ጊዜ አንዴ ሳይሆን ለ100 ጊዜ ያክል ረቢ ግፊር ሊ ወቱብ ዐለየ ኢነከ አንተ ተዋቡ ረሂም ሲሉ እንቆጥር ነበር አለ። 100 ጊዜ ጥፋት የሌለባቸው ነብይ ለ100 ጊዜ ያክል ኢስቲግፋር ካረጉ እሱም በአንድ መጅሊስ ላይ ነው በተቀመጡበት። እኛስ በ24 ሰዓት ውስጥስ ቢያንስ ማታ ወደ መኝታችን ስንሄድ ከመኝታ በፊት 5-10 ደቂቃ ጊዜ ሊኖረን አይገባም? ለልጆችም ለራስም ለሶሻል ሚዲያውም ለቴሌቪዥኑም ለሁሉም ለእራቱም ጊዜ እንደሰጠነው 5-10 ደቂቃ ከመኝታ በፊት ጊዜ ሰጥተን በዛች 10 ደቂቃ ዕለታዊ ኑሯችንን አስታውሰን ዛሬ አላህ ዋጅብ ካረገብኝ ምን ያህሉን አጉድያለሁ፣ ሐራም ካደረገብኝ ስንቱን ተዳፍሬያለሁ፣ እነዚህንስ ለማካካስ ኢስቲግፋርና ተውበት አድርጌያለሁ፣ የሰጠሁት ሰደቃ አለ፣ ድንገት ዛሬ ሌሊቷ የኔ መጨረሻ ብትሆንስ ቢያንስ እቺን 5 እና 10 ደቂቃ ከጌታዬ ጋር ደግሞ ላሳልፈው በማለት የተውበት የኢስቲግፋር ሰዓት ቢኖረን ምንድነው ችግሩ? እንዲህ እንዳናደርግ ወንጀላችን ከልክሎን እንጂ ደቂቃው ጠፍቶብን አይደል። 10 ደቂቃ መኝታ ላይ ገብቶ እንቅልፍ እስኪመጣበት 30 ደቂቃ ሚንከባልል ስንት ሰው አለ። ስለዚህ ቢያንስ የራሱ ክፍል ላይ ገብቶ ያን 5-10 ደቂቃ ከአላህ ጋር ላሳልፈው ቢል ኖሮ ስንት ጥቅም የሚገኝበት ነው። አላህ ይወፍቀን። ለኳስ ከሆነ ግን 90 ደቂቃም ቢኖር አለን አይደል? አርሴናልና ማንቼ ከሆኑ ዛሬ አይቀርም በፍጹም። እንዴ ኳሱ የሚታየው ራሱ 11 ሰዓት ከሆነ ከጠዋት ጀምሮ ነው 10 ሞባይሉን ሰዓቱን የሚያየው። ደረሰ አልደረሰ ይጨንቃል። ወሳኝ ቀን ነው። አስር ዘገደ ቶሎ ሰግዷል ጨንቆታል። ቁጭ ብሎ እንኳን እስከ 11 አይጠብቅም። ሄዶ ነው የሚገባው በጊዜ። እንዴ ኳሱ 11 ሰዓት ነው የሚጀምረው። ምን አስከደ በጊዜ? አይ አወለ ሰፍ ለምን ያመልጠኛል ቶሎ ብዬ ላግኘዋ። ይሄኛው አወለ ሰፍ ተረስቶ ዛሬ የዲኤስቲቪ አወለ ሰፍ ነው ቦታውን የያዘው ማለት ነው። እሺ ሰዓቱም ገና ነው ግድ የለም ሄዳ አወለ ሰፍ ተቀመጥክ 11 ሰዓት አልሞላም። ምንድነው የምትሰራው? ሙራጃዓ አደርጋለሁ። አው ከጓደኛው ጋር ሳምንት በማን ሜዳ ነው ማን ያሸነፈው ምን ጎል ተቆጥሯል በጉዳት የተሰለፈ የቀረ አሁን ምን መሆን አለበት እያንዳንዱን ነገር ሙራጃዓ የሚጠናኑ አሉ። ከጎናቸው ሙፍቲዎች አሉ ፈትዋ የሚሰጡ የኳስ አሊሞች። ይሄ ነገር ምንድነው? እሺ ለሱ ምን ሰጠው ትኩረት? ከዛም አልፎ ሙሐቂቆች አሉ አይደለ እንዴ? የገባው ጎል ወይም የተሳተው ነገር ትክክል ነው አይደለም ሙሐቂቅ ተህቂቅ የሚያደርጉ ቫር የሚባል ሙሐዲስ መጥቷል። በእነዚህ ሙሐዲሶች ተህቂቅ ተደርጎ ሁሉ ነገር ይነገራል። ኳሱ እንደምንም ይጀመራል ፊሽካው ይነፋል ማእሙመን ብለን እንከተላለን። 90 ደቂቃ 5 ሳንቲ አታመልጠንም። በኢኽላስ ነው የምንከተለው እያንዳንዱን እንቅስቃሴ። ጭራሽ ከመውደዳችን ከሙኽሊስነታችን የተነሳ ሜዳው ላይ ገብተን አይደል እንደ የምንጫወተው ነው አይደለም? 9 ቁጥሩ ኳሱን ይዞ ሲሄድ በላይ በኩል ለ10 አቀብለው አይታየህም እንደ ሸፋፋ እዛ ጋር ክፍተት አለ እኮ ይላል። አጠገቡ ማን አለ? እየተናገረ ያለው የት ነው? ትዝ አይለውም ገብቷላ ውስጡ። ይሄውና ኢኽላስ ወንጀሉን አስቦ በእንደዚህ አይነት በፈራ ልብስ ወደ አላህ መመለስ። አላህ ይወፍቀን። 90 ደቂቃው ማለቁ እኮ አይቀርም ያልቃል። የደገፍነውን ቡድን ይሸነፍ ይሆናል። ይሄን
ወያላ ተብለ ተሰድበ ትወጣለህ በጓደኞች ተናደህ ራት አልበላም ብለ ተጠቅለለ ትተኛለህ ይሄው ነው ቅድም የ11 ሰዓቱ ይባከነው 90 ደቂቃ ከዚህ የዘለለ ነገር የለውም አንተ የደገፍከውን ቡድን ካሸነፈ የደቂቃ የጊዜያዊ ደስታ ነው ወዲያው ይረሳል ማለት ነው ነገር ግን 90 ደቂቃውን ለ10 አካፍለ ነው ለኳስ የሰጠነውን እስቲ 9 ደቂቃውን ከመተኛቴ በፊት ለጌታዬ ለአላህ ልስጠው ዛሬ የዕለት ውሎዬን አንስቼ ያጠፋሁትን ይቅርታ እንዲያደርግልኝ እሱ ወፍቆኝ የሰራሁትን መልካም እንዲቀበለኝ አጅሩን እንዳያሳጣኝ ከሱ ጋር ላድርግ ለማለት ግን ለምንድነው የከበደን እኔም እናንተም ነፍስያችንን መጠየቅ አለብን ምን ሆነን ነው ለኳስ ያላጣነውን ጊዜ ለሶሻል ሚዲያ ያላጣነውን ጊዜ ለምንድነው ለተውበት ለኢስቲግፋር ሲሆን 9-10 ደቂቃ የሚጠፋብን ለምን ይረዝምብናል እምንጓዘው ነገር ወዴት ነው ወደ አላህ ነው የደገፍነው ኳስ እኮ አያቁንም ከነ መፈጠራችን ስላሸነፉ ደውለው እንኳን ደስ አለ አይሉንም ምን ደሰተው ምን ከፋው እኛ እዚህ ሆነን ነው ስለነሱ ምን በሳቸው እነሱ ቢጫወቱ አሸነፉም ተሸነፉም እንጀራቸው ነው ኢስቲግፋሯ ግን ጥቅሟ ለኛ ነች ለማንም አይደለም የነገው የአኺራ ቤታችንን ለማሳመር ነው ስለዚህ ወንድሞች እህቶች ከነፍስዬ በመጀመር ሌላው ተውበትና ኢስቲግፋር ቋሚ ስራችን መሆን አለበት እልታዊ በየጊዜው በተለይ ወንጀሎቻችንን ባስታወስን ቁጥር ደጋግመን በመጸጸት ወደ አላህ በመመለስ የሱን ይቅርታ ከመጠየቅ ልንቦዝን አይገባም አልহামዱሊላህ እንኳንም የኢስቲግፋር ሰው ሆንኩኝ በማለት የምንደሰትበት ቀን ሊመጣ ይችላል አለበዛ ነገ የጸጸት ቀን ከመምጣቱ ተውበት የማይጠቅበት ሰዓት ላይ ከመድረሱ በፊት የደረሰ ቀን እንጸጸታለን መጨረሻ ህይወት ላይማ ፊርዓውንም እኮ ሰልሞ ነበር ሻሃዳ ይዞ ሙስሊምነቱን አውጆ ነበር ሰዓቱ ስላለፈ ወቅቱ ኤክስፓየርድ ስለሆነ አላህ አይሰራም ማለው እንጂ በሙሳና በሃሩን ዳዕዋ ረጅም ጊዜ ተለመነ ብዙ ተአምራቶችን አየ እምቢ ያለ ግን መጨረሻ ላይ فلما ادركه الغرق قال آمنت أنه لا إله إلا الذي آمنت به بنو إسرائيل وأنا من المسلمين አለ ግን ጌታችን አልአን አለ አሁን ነው ወይ አለ وقد عصيت قبل ከዚህ በፊት ስታምስ ከርመ وكنت من المفسدين ምድርን በኃጢያት ከሚበክሉ ሆነ ሰዓቱ ካለፈ በኋላ ከዱንያ ዓለም ተሰናብተ ወደ አኺራ መሄድን እርግጠኛ በሆንክባት የሰጠምክባት አጋጣሚማ አይሰራም ማለት እኛ ጋር ሲሄጣ ፈንታ ቢመጣ ዛሬ አላህ እድል ሰጥቶናል ተውበት ለማድረግ ስፔሻል ቋንቋ እኮ አይጠይቅም የግድ አረብኛ መለማመድ አለብን እንዴ ዲዳዎች አሉ አይደል ከናካቴው መናገር የማይችሉ በልባቸው ወደ አላህ የሚመለሱ ቋንቋ አይደለም ሊጨንቀን የሚገባው ተውበት ለማድረግ የተለየ ስፔሻል ቦታ አይጠይቅም ኢንሻአላህ ዘንድሮ ሐጅ ሲሄድ ወይ ዑምራ ሲሄድ ሐረም ላይ ሆኜ ያረጋለሁ የተለየ ቦታ አልጠየቀም አላህ ተውበት ለማድረግ የተለየ ሰዓት አልጠየቀም ለሊት መሆን አለበት ወይ የሆነ ቦታ አልተባለም ተውበት ለማድረግ አሁንም ገንዘብ አልጠየቀም ጉልበት አልጠየቀም ብቸኛው መስፈርት አላህ ከወፈቀን ተውበት ለማድረግ አንድ ነገር ብቻ ነው አላህ የጠየቀን ያም ምንድነው የተሰበረ ልብ ነው የሚፈልገው አላህ ኃጢያተኛ መሆኑን አምኖ የጌታውን ህግ የጣሰ ክልክል የተደረገበት ነገር የተዳፈረ በዚህም ምክንያት ራሱ ወንጀለኛና ብራሪ በመሆኑ ነገ ጌታዬ ሊቀጣኝ ነው ሊቆጣብኝ ነው ከሱ ቁጣና ቅጣት ራሱ ካልሆነ በቀር ማንም ሊያድነኝ አይችልም በማለት በወንጀሉ ሰበብ ልቡ የተሰበረ ባሪያ ነው የሚፈልገው የዛኔ በተሰበረ ልቡ ከአላህ ውጪ መሸሻ እንደሌለው እርግጠኛ የሆነ ጊዜ እጁን አንስቶ ያ ረቢ ካለ የዘመናት ኃጢያቶቹ በጠቅላላ በዛች ደቂቃ በዛች ሰከንድ ውስጥ ሙሉ ምህረትን ያገኛል ማለት ይሄ ከሆነ ጉዳዩ እስልምና ይሄን ካስተማረን ምንድነው ኢስቲግፋርና ተውባ ላይ የያዘን ነገር የወፈቃቸውስ አላህን ያመስግኑ አላህ ጽናቱን ይስጣቸው ያልተወፈቅነው እኛስ መቼ ነው ተውበት የምናደርገው መቼ ነው የምንመለሰው ቆይ ሳረጅ መጨረሻ እድሜ ላይ ሲደርስ ማን ዋስትና ሰጠህ እንደምታረጅ ህይወት ተስፋ እንጂ ዋስትና የለውም እንኳን ማርጀተህ አይደለም አሁን በአላህ ፍቃድ አምሽተህ ከሆነ እስከ ፈጅር ማንጋታችንን ማን ያውቃል ኢንሻአላህ እኮ ለዚህ ነው ያስፈልገው አንግተንም ከሆነ መዋላችንንስ ማን ያውቃል ማንንም አያውቅም ስለዚህ ለተውበት ማዘግየት አስፈላጊ አይደለም ነገ ላይ ይምረን ይችላል ሳይሆን ነገ የኛ ቀን ላይ ሆን ይችላል አጀል ከደረሰስ በተለይ አኺራ ዘማን ላይ ደግሞ ረሱል አለይሂ ሰላቱ ወሰለም ይታያል ካሉት ምልክት አንዱ መውቱል ፉጃአ ድንገተኛ ሞት አያቶች ቁጭ ብለው የልጅ ልጃቸውን የሚቀብሩበት ዘመን ነው እያየን ያለ ነው ማለት ነው ይሄ ከሆነ ጉዳዩ ተውበትና ኢስቲግፋር ቋሚ ስራችን ይሁን ለነፍስያችን እናስብላት ከራስ በላይ ነፋስ የምንለው ዲኑም ላይ መስራት አለበት ከማንንም በፊት ራሳችንን ቁ አንፉሰኩም እንዳለው በተውበት በኢስቲግፋር እንመለስ አላህ ይታረቀን
አላህ ወደ ማንነታችን ይመልሰን። በላ ኢላሃ ኢላላህ የመጨረሻ ሀያታችን አላህ ያድርግልን። በኢስላም ላይ አኑሮ በኢስላም ላይ ሙስሊም አድርጎ አላህ ይግደለን። አንድነታችንን አላህ ይጠብቅልን። ሁላችንም አንድ ሆነን ለኢስላም የምንታገል ያደርግልን። የላ ኢላሃ ኢላላህ ባንዲራ ከምድር በላይ ከፍ ብሎ የሚውለበለብበትን ዓለም በሸሪዓ የምትዳኝበትን ቀን አላህ ያቅርብልን። የኩፍር ስርዓት ከነ ተከታዮቹ ተንኮታክቶ ከምድረ ገጽ ላይ ጠፍቶ ኢስላም የበላይ የሚሆንበትን አላህ ሳያሳየን አይግደለን። የኢስላም የበላይ ለመሆን እኛም ህይወታችንን፣ ገንዘባችንን፣ ጉልበታችንን ለመስጠት ወደ ኋላ የማንል ጀግኖች አላህ ያደርግልን። በሀገራችንም በሌሎችም ሙስሊም ሀገር የመጣውን በላ አላህ ያንሳልን። መስጂዶቻችንም ወንድም እህቶቻችንም አላህ ከጠላት ይጠብቅልን። ጠላቶቻችንን አላህ እርስ በርስ ያባላቸው። የሙስሊሞች ምርኮ ገንዘብ ያደርጋቸው። ወንድም እህቶቻችንን ከጠላት ሴራ አላህ ይጠብቃቸው። ወሰለላሁ ወሰለም ዐላ ነቢይና ሙሐመድ ወዐላ አሊሂ ወሰሕቢሂ ወሰለም አጅመዒን።